ከ97 ዓመት በፊት ልክ በዛሬው ቀን ነሐሴ 12 1921 ዓ.ም ዕለቱ እሁድ ነበር። የአዲስ አበባ ነዋሪዎች ከማለዳ ጀምረው በነቂስ ወጥተው ገፈርሳ ሜዳ ላይ ተኮልኩለው አንጋጠው ሰማይ ያዩ ነበር። በወቅቱ ህዝባዊ አጠራር የሰማይ ባቡር የምትባል አውሮፕላን ለመቀበል የወቅቱ አልጋ ወራሽ ተፈሪ መኮንን፣ የኋላው ንጉሠ ነገሥት አፄ ኃይለ ሥላሴን ጨምሮ ሁሉም ሰው በጉጉት እየጠበቀ ነው። በፈረንሳይ አብራሪ ሙሴ ማያ አብራሪነት ከጅቡቲ ተነስታ ወደ አዲስ አበባ ለመግባት በጉጉት ብትጠበቅም ቅሉ አውሮፕላኗ በፍጥነት አልደረሰችም። ምክንያቱ ደግሞ የአዲስ አበባ አየር ጸባይ ደመናማ በመሆኑ አብራሪውና ረዳቱ ከቢሾፍቱ አቅራቢያ ደንካካ በተሰኘ ስፍራ አውሮፕላኗን ለማሳረፍ በመገደዳቸው ነው። ይህ ስፍራ የዛሬው ገናናው የኢትዮጵያ አየር ኃይል ምድር ግቢ አቅራቢያ መሆኑ አስደናቂ ግጥምጥሞሽ ሊባል ይችላል። በጉጉት ስትጠበቅ የነበረችው አውሮፕላን ሰዓታት ዘግይታም ቢሆን ገፈርሳ ወይም ስጋ ሜዳ ደረሰች። የአውሮፕላን ቴክኖሎጂ በዓለም ላይ ከተፈበረከ ከዓመታት ገደማ በኋላ በኢትዮጵያ ሰማይ ስር ለመጀመሪያ ጊዜ አውሮፕላን በረረ። የፈረንሳይ ስሪት የሆነችው ፓቴዝ 25A2 አውሮፕላን በኋላ ንስረ ተፈሪ የሚል ስያሜ ተሰጣት። ከዚህ ዕለት ከወራት በኋላ ኢትዮጵያ አውሮፕላኖችን በመግዛት የአቪዬሽን ዘርፏን አጠናከረች። የአቪዬሽን ባለሙያዎችን ማሰልጠን ጀመረች። በሌሎች የአፍሪካ ሀገራት በማይታሰብ ዘመን ጥቅምት 4 ቀን 1923 ዓመተ ምህረት ጃንሜዳ ላይ ኢትዮጵያውያን አብራሪዎች የአየር ትርኢት አቅርበዋል። ህዳር 20 ቀን 1928 ዓመተ ምህረት ኢትዮጵያ አየር ኃይል አቋቋመች። ከሩሲያዊ አባትና ከኢትዮጵያዊ እናት የሚወለዱት ሻለቃ ሚሽካ ባቢቼፍ የመጀመሪያው ኢትዮጵያዊ የአየር ኃይል አዛዥ ሆኑ። እነሆ የኢትዮጵያ አየር ኃይል 90 ዓመታት ሆነው የሀገር ዘብና የሉዓላዊነት ዋስትናነቱን እንዳጸና ራሳቸውን ለሀገር የሰጡ ጀግኖቹን እንዳፈራ 100 ዓመት ሊደፍን ጥቂት ዓመታት ቀርተዋል። ጤና ይስጥልኝ ተመልካቾቻችን። የዛሬ የቀዳሚ አተታ ትኩረታችን የኢትዮጵያን አየር ኃይል ይሆናል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። የጀግኖች ምድር ኢትዮጵያ በቆራጥ ልጆች መስዋዕትነት ዳር ድንበሯ ተከብሮ በአርነት ዘመናት ተሻግራለች። በአፍሪካ ቀደምት የሚሰኙት ዘመናዊ ቀደም ተቋሞቿም ወቅቱን እየዋጁ ለክብርና ለሉዓላዊነት ዘብ ሆነው ቀጥለዋል። የኢትዮጵያ ሰማይ ግርማ፣ የሰማይ አሳሽ ንስሮች መፍለቂያ፣ የበራሪ ነብሮች መገኛ፣ ስመጥሩ የኢትዮጵያ አየር ኃይል ተጠቃሽ ተቋም ነው። የኢትዮጵያ ሰማይ ዘብ የወገን ኩራት፣ የጠላት ራስ ምታት የሆነው የኢትዮጵያ አየር ኃይል የሀገር ሕልውና ደማቅ ታሪክ የተጻፈበት ዳር ድንበር የጸናበት የሉዓላዊነት ጋሻ ነው። ውስጣቸው በሀገር ፍቅር ስሜት እንደ እቶን የሚንቀለቀል ጀግኖች፣ የበረራ ሳይንስ ተራቃቂ መሐንዲሶች፣ የሰማይ አጋፋሪዎች መፍለቂያ ቤት ነው አየር ኃይል። ላለፉት 9 አስርተ ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። የሀገር መከላከያ ሰራዊት ብርቱ ክንድ፣ የሀገር መከታና ለኝታ የሆነው የኢትዮጵያ አየር ኃይል ከሀገር አልፎ በአፍሪካ ሰማዮች ላይም ደማቅ ታሪክ ተጽፏል። ከምስረታው ጀምሮ በርካታ ውጣ ውረዶች እንደ አለት ተፈትኖ ያለፈው ይህ ተቋም ዛሬ ላይ ራሱን በዘመናዊ ወታደራዊ ሳይንስና አቪዬሽን ቴክኖሎጂ አደራጅቶ በከፍታ ማማ ላይ ይገኛል። በኢትዮጵያ የአቪዬሽን ታሪክ ፈርቀዳጅ አኩሪ ገድል የፈጸመው ለየወቅቱ ዘመን አፈራሽ መሳሪያዎቹን ታጥቆ የውጊያ መሰረተ ልማትን አልቆ የሀገር ዘብነቱን አጠናክረዋል። ከዘመኑ ጋር የሚዋጅ
የተቋሙን የአሰራር ስርዓት በማሻሻል ሰራዊቱ የሚገነባበትን የግንባታ ስትራቴጂ ከማዘጋጀት ጀምሮ የተለያዩ አደረጃጀቶችን በመፍጠር ተቋማችን ረጅም ርቀት መጓዙ ይታወቃል። በዚህ መሰረት በርካታ ስኬቶች ተገኝተውበታል። አየር ኃይልም በተቋማዊ ግንባታ በአደረጃጀትና በአሰራር ራሱን እያሻሻለ የመጣ ሲሆን በሰው ኃይል ግንባታ ላይ ትኩረት በማድረግ የወቅቱን የቴክኖሎጂ ዕውቀት በመላበስ ፕሮፌሽናል ሰራዊት የመገንባት ሂደቱን እያጠናከረ ይገኛል። የሰለጠነ የሰው ኃይል ካለ ቴክኖሎጂን መሸከም የሚችል በደንብ ታርጌቶችን ያለምንም መሳት መምታት የሚችል በራሪ ካለ ያን አውሮፕላን የሚጠግን በከፍተኛ ደረጃ የሚጠግን የሚቀይር የሚያሻሽል የሰው ኃይል ካለ አጠቃላይ የሰው ኃይል ጠንካራ የሰው ኃይል ዲሲፕሊን ያለው የሰው ኃይል ከገነባ ከሰው ኃይል ጋር ደግሞ ለዘመኑ የሚመጥን ትጥቅ ካለ ለዘመኑ የሚመጥን ለዚህ ትጥቅ ደግሞ የሚመጥን መሰረተ ልማት ካለ ማንም ብድግ ብሎ አያስብም። አሁን ያለንበት ተዋጊ አውሮፕላኖቻችን ጥሩ ናቸው፣ ትራንስፖርት አውሮፕላኖቻችን ጥሩ ናቸው፣ ሰው አልባ አውሮፕላኖችን ታጥቀናል፣ ጥሩ ነው። የሳይበር ሴኩሪቲ አቅማችን ጥሩ ነው። እነዚህን እየገነባን ነው ያለን። የሀገሪቱን የ24/7 የአየር ክፍል ጋሻነት ተልእኮውን አየር ኃይል ጠላት የአየር ክልልን መጣስ ቀርቶ ለመጣስ እንዳያስብ የሚያስፈራ ከፈለገም በጠላት የአየር ክልል ገብቶ የማድረግ አቅሙን ያረጋገጠ ሆኗል። ከዘመናዊ የራዳርና የአየር መከላከያ አስተማማኝ ስርዓቶቹ እስከ ሱ-35 የውጊያ አውሮፕላኖችና ሰው አልባ በራሪ ቴክኖሎጂዎች ራሱን በማብቃት በቀጠናው የላቀ የውጊያ የበላይነት ያለው አኩሪ ተቋም ነው። ለሶስት አስርተ ዓመታት ክብሩን ዝናውን ወደማይመጥን ደረጃ ወርዶ የነበረው የኢትዮጵያ አየር ኃይል ሀገራዊ ለውጡን ተከትሎ ወደ ቀድሞ ከፍታና ዝናው ተመልሷል። ተቋሙ ከቅርብ ዓመታት ወዲህ ባከናወናቸው ተቋማዊ ሪፎርሞች በሰው ኃይል በትጥቅ አቅምና ተቋማዊ አሰራር ወደ አዲስ ምዕራፍ ተሸጋግረዋል። ሁሉም ሀገራት ምርምርና ስርጸት ሲጀምሩ ማምረት ሲጀምሩ ታሳቢ የሚያደርጉት እኛኑ አፍሪካውያንን ነው። የአፍሪካን ማርኬት ታሳቢ አድርገው ነው የሚያመርቱት ብዙዎቹ እንደምናውቀው። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። እዚህ ጋር በጣም እንዳያችሁ ወጣት ኢንጂነሮች በስፋት ሰልጥነው ስራ ጀምረዋል። በስነ ስርዓት ካሪኩለም ተቀርጾ ዶክመንት ተዘጋጅቶ ፈተና ተዘጋጅቶ በተግባር የተደገፈ ስልጠና እንዲወስድ ነው ያለው። ነገ የአማራ አየር ኃይል ለማየት ከዚህ በጣም ንጹህ አእምሮ ካላቸው ወጣቶች ነው መጀመሪያ ያለብን የሚል የምልመላ ስርዓታችንን አስተካከልን። የስልጠና ካሪኩለማችንን አስተካከልን። የስልጠና ትጥቆችን አስተካከልን። የስልጠና ቦታ አስተካከልን። በጣም በአካዳሚ ብቃታቸው፣ በጤንነታቸው፣ በዲሲፕሊናቸው አውትስታንዲንግ የሆኑ በቴክኒሻን በራሪዎችን ሰልጥነን ወደ ተቋሙ እንዲቀላቀሉ አደረግን። ከገቡ በኋላ ደግሞ ጥራት ያለው ስልጠና እንዲሰጥ አደረግን። በጣም ሰክሰስፉል የሆነ ስራ ሰርተናል ብለን እናስባለን። ከነባር እስከ ዲጂታል ዘመን የመረጃና የክትትል ቴክኖሎጂዎቹ በማንኛውም ሰዓትና የአየር ሁኔታ ውስጥ ጠላትን ከሩቅ የሚያስገር ለሀገር ደህንነት ባስተማማኝ ዋስ ሆኗል። የኢትዮጵያ አየር ኃይል ከውጭ ሀገራት የቴክኖሎጂና የሰው ኃይል ጥገኝነትን ለመላቀቅ አዲስ የታሪክ ምዕራፍ ላይ ይገኛል። ትጥቆቹን በራሱ አቅም የመጠገንና የማደስ አቅምን ገንብቷል። የውጊያ አውሮፕላኖችን፣ ሌሎችን የአቪዬሽን ቴክኖሎጂዎችን በራስን አቅም መጠገን የሚያስችለው ማዕከላትን ገንብቷል። ከዚህም አልፎ የመለዋወጫ ዕቃዎችንና የሰው አልባ አውሮፕላን ክፍሎችን በሀገር ውስጥ የማምረት አቅም በማሳደግ አዲስ ታሪክ ጽፏል። በትምህርትና ወታደራዊ ስነ ልቦና የታነጹ ጀግንነትን ከሳይንሳዊ ብቃት ጋር ያጣመሩ የበረራና የአቪዬሽን ባለሙያዎችን እያፈራ ነው። ስመጥሩ የአየር ኃይሉ አካዳሚ ዛሬም በእውቀትና ክህሎት የዳበሩ ባለሙያዎችን በማፍራት ከራሱ አልፎ ለአፍሪካ አቪዬሽን ዘርፍ የልቀት ማዕከሉን አጎልብቷል። በአቪዬሽን ዘርፍ ለሌሎች ወዳጅ ሀገራት የሚሰጠው
የቴክኒክና ስልጠና ድጋፍ የኢትዮጵያን ዲፕሎማሲያዊና ወታደራዊ ገጽታ ይበልጥ ጎልቶ እንዲወጣ በጎ ሚና እየተጫወተ ነው። ዓለም በደረሰበት ቴክኖሎጂዎች ልክ ራሱን እያራመደና በምርምር እያላቀ ተቋማዊ አቅሙን ያሳደገው የኢትዮጵያ አየር ኃይል ለታላቅ ሀገር ታላቅ አየር ኃይል በሚል መርህ ኢትዮጵያን በሚመጥን የከፍታ ጎዳና ላይ ይገኛል። በጣም ወሳኝ የሆኑ በራሪዎች ወደ በረራ ሲሄዱ ወይም ስለ ሰማይ ነው ማሰብ ያለባቸው። ሰማዩ የኔ ነው፣ I can own the sky። በምድር ላይ ልክ ምድር ኃይል ወይም ልዩ ኃይል የኔ ነው፣ ምድሩ ቦርደሩን እቆጣጠራለሁ፣ ማንም ጥሶ አይገባም እኔ እስካለው ይላል። በቦርደር ላይ ያለው ሰራዊታችን ምድሩን የሚጠብቅ ለኛም ተመሳሳይ ነው ማለት ነው። እኛ እያለን ሰማዩ አይጣስም ነው። የኢትዮጵያ አየር ኃይል የሀገርን ሉዓላዊነት ከመጠበቅ ባሻገር ለምስራቅ አፍሪካ ቀጠና ሰላምና መረጋጋት ትልቅ ዋስትና ነው። በዓለም አቀፍና አህጉራዊ የሰላም ማስከበር ተልዕኮቹ ላይ በብቃት በመሳተፍ ታሪኩን አስቀጥሏል። በተለያዩ የአፍሪካ ሀገራት የተካሄዱ የኃይል ስምሪትና የሎጂስቲክስ ድጋፎች የተቋሙን አህጉራዊ ተጽዕኖ አሳይተዋል። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። የኢትዮጵያ ህልውና የደህንነቷ ዋስትና የሉዓላዊነቷ ምሽግነቱን አስተማማኝ ዘብነቱንና ብሔራዊ ኩራትነቱን እያጸና ቀጥሏል። ጤና ይስጥልኝ።